እናመሰግናለን ስለዚህ ማለዳ የእግዚአብሔርን ሐሳብ የምንማርበት ይህንን ቀን ስለሰጠን ምንም ጥቂቶች ብንሆን የታደልን ሰዎች መሆናችንን መገንዘብ አለብን። ይህንን የምናነሳው እንግዲህ ወደዚህ እንዴት እንደደረስን በተለይ ደግሞ በዩቲዩብ የሚከታተሉ ወገኖች ስላሉ እግዚአብሔር ይመስገን። ስለዛም ለሚዲያውም አገልግሎት ጌታ እናመሰግናለን። ስለ ጸሎት ነው እየተነጋገርን ያለነው። ጸሎት ምንድነው ብለን ነው አይደል ሐሳብ የጀመርነውና ጸሎት ጌታ ኢየሱስ ክርስቶስ በሰጠን ሞዴል ጸሎት መሰረት መፈታት አለበት ነው እያልን ያለነው። እሱ ምን አለ? አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ እንደዚህ እያላችሁ ጸልዩ አለ። ያ ደግሞ የሰጠን ሞዴሉ ነው፣ መርሆ ነው፣ መመሪያው ነው፣ የጸሎት መመሪያው ነው ብለን አባታችንን አየን። እንደገና በሰማይ የምትኖር የሚለውን እግዚአብሔር ቅርበቱንም ርቀቱንም አየን። አሁን ገብተን በረጅም ሳምንታት እየተመለከትን ያለነው እያጠናን ያለነው ስምህ ይቀደስ ነው። ስምህ ይቀደስ ስንል ስሙን ካላወቅ እንዴት እንቀድሰዋለን? ጌታ ኢየሱስ ክርስቶስ የመጣው የእግዚአብሔር አብን ስም ሊገልጥ ነው አይደል? ዮሐንስ ወንጌል ምዕራፍ 17 ስምህን ገለጥኩላቸው። አብን የገለጠልን እሱ ነው። እሱን ስናይ አብን አየን። ኢየሱስን ስናይ አብ ምን እንደሚመስል ገባን። ኢየሱስ አብም ነው መንፈስ ቅዱስም ነው የሚል የተሳሳተ ትምህርት አለ። በተለይ ወደ ደቡብ አካባቢ በአሜሪካ ዋንስ ቴዎሎጂ ይባላል። ትክክል አይደለም። ያው ሥላሴ በጣም ጥልቅ የሆነ ሚስጥር እንዳለው ከዚህ በፊት ተነጋግረናል። ምክንያቱም ከሰው መረዳት ውጪ ስለሆነ፣ ግን በአብ በወልድ በመንፈስ ቅዱስ እናምናለን። ስለዚህ ኢየሱስ ክርስቶስ መጥቶ አብን ገለጠው፣ መንፈስ ቅዱስንም እውነቱን ለመናገር የገለጠው እሱ ነው። እንድንጠብቀው ያበረታታን፣ ይመጣል ያለን፣ ያጽናናቸዋል፣ ያስተምራቸዋል ያለን ኢየሱስ ክርስቶስ ነው። ስለዚህ አብንም ወልድንም ገልጧል። ስለዚህ መጥቶ ስምህን ገለጥኩላቸው፣ ስሙን ሊገልጥ ነው የመጣው። ይሄ የተገለጠ ስሙ የትኛው ስሙ ነው? በመጽሐፍ ቅዱስ ውስጥ በቃል ውስጥ እናገኘዋለን። ምንድን ነው ጥቅሙ ካላችሁ፣ ስሙን ለመቀደስ ስሙን ማወቅ ምንድን ነው ጥቅሙ ካላችሁ፣ እውነተኛ ስግደት፣ እውነተኛ አምልኮ፣ እውነተኛ አፕሪሺዬሽን፣ እውነተኛ ፍቅር፣ እውነተኛ አክብሮት፣ እውነተኛ ፍርሃት የሚኖረን ስናውቀው ነው። እግዚአብሔር በቃሉ ውስጥ ራሱ ማን እንደሆነ በቃሉ ውስጥ ራሱንም ገልጧል። በቃሉም ውስጥ ተገልጧል። በምናነበው ቃል ውስጥ ምንድን ነው የተገለጠው ካላችሁኝ፣ እንዴት እንደሚያስብ ነው የተገለጠው። እግዚአብሔር እንዴት ነው የሚያስበው? እኔ በሞቅታ እንደዚህ ነው እግዚአብሔር እንዳልኩት ሳይሆን፣ አሁን ትልልቅ የሃይማኖት ተቋማት እግዚአብሔር እንዲህ ነው ብለው እንዳሰቡት ሳይሆን ቃሉ ውስጥ እንደተገለጠው ነው እግዚአብሔር። ስለዚህ ያንን እንዴት እንደሚያስብ እኛ ስናውቅ ከሱ ጋር አስተሳሰባችን መሳ ለመሳ ይሄዳል፣ ይስማማል ማለት ነው። ስለዚህ የእግዚአብሔር ቃል አንድ በልምምዳችን አይፈጠም። ምን ማለት ነው? ይሄ ኤክስፒሪየንስ የምናደርጋቸው ነገሮች አሉ በሕይወታችን። ያ ልምምድ ወስደን ለዛ ልምምድ ኤክስፒሪየንሳችን ኑሯችን ምላሽ መስጠት ስላቃተን ከቃል ውስጥ ፈልገን የእኛን ስሜት ቃሉን እንዲፈታው አናደርግም። ቃሉ ግን የእኛን ስሜት የእኛን ልምምድ እንዲገራና እንዲገዛ እናደርጋለን። ስለዚህ ነው ስሙን እያጠናን ያለን። ስለ ጀሆቫ ሮፊ ስንነጋገር ዘጸአት ምዕራፍ 15 ላይ ያገኘነውን ለእስራኤላውያን እግዚአብሔር እኔ ፈዋሻችሁ እግዚአብሔር ነኝ፣ ስለዚህ እግዚአብሔር ራሱን ፈዋሽ ነኝ ብሏል ብለን ነው የጀመርነው። እግዚአብሔር ፈዋሽ ከሆነ ፈዋሽነቱን በተግባር እንዴት ነው የገለጠው አለን? በኢየሱስ ክርስቶስ እንደገለጠ በኢሳይያስ 53 ላይ
ፍቱን የሆነ መድኃኒት ጌታ እንደሆነ ከምድር እንደበቀለ ለመድኃኒትነት እንደሆነ የበቀለ አገልግሎቱ በሙሉ ፈውስና ዴሊቨራንስ ላይ የተመሰረተ አብንም በዛ መንገድ እንደገለጠ ስንነጋገር ቆይተን በኋላ ምን ላይ ነው የመጣ ነው? ሕክምና ላይ ነው የመጣ ነው። ታዲያ ያንን ቃል ማመን አቅቶ ለምንድን ነው ሕክምና ላይ በጣም የተደገፍነው የሚል ሐሳብ ነው። ሕክምና ሙሉ በሙሉ እስካልተደገፍንበት ድረስ አለን አይደል ችግር ላይኖረው ይችላል አለን። ግን ደግሞ ተግዳሮቶች አሉት ሕክምና። ምድር መድኃኒትን ታብቅል ያለ እርሱ ራሱ እግዚአብሔር ነው። የተለያዩ እጽዋቶች ለሕክምና መዋላቸው ችግር የለበትም እግዚአብሔር ራሱ ስላዘዘ። ነገር ግን ግድፈቶች አሉባቸው፣ ተግዳሮትም አለበት ይህ ሐሳብ ብለን ባለፈው ጊዜ ያነሳ ነው ይህንን ሐሳብ ነው የሕክምናን ተግዳሮቶች። ስለዚህ እሱ መደምደሚያው ምንድን ነው? እግዚአብሔር ቢረዳን እኛም ደግሞ ሬቬሌሽን ብንቀበል ሙሉ በሙሉ በእግዚአብሔር ላይ መደገፍ ነው ፍቱን መድኃኒት። ግን ደግሞ በዚሁ አጋጣሚ ደግሞ እምነቱ እስከሌለ ድረስ በሌሎች ሰዎች እምነት ላይ በመቆም አደጋ ውስጥ መውደቅ የለብንም። ይህን ደግሞ ባለፈው ጊዜ ተናግሬያለሁ። መድኃኒት አቁሙ የሚሉ አገልጋዮች ትክክል አይደሉም። ሰውየው ራሱ ኮንቪክሽን መቀበል አለበት። መድኃኒቴን ጣልተብያለሁ ማለት ያለበት ራሱ ነው። ልክ ለምሳሌ እንደ ጋብቻ ነው። እኛ ጋር መጥተው ቢያማክሩን የምንመክራቸው ነገር የምናካፍላቸው ሐሳብ ይኖራል ጥንዶቹ። ነገር ግን የእኛን እግዚአብሔር እንዲህ ብሎኛል ብለን ግን በእነሱ ላይ ጫና ማድረግ የለብንም። ሪስፖንስብል ናቸው። ሁለት ተጋቢ ጥንዶች ራሳቸው ለመወሰን ሪስፖንስብል ኃላፊነት አለባቸው። የሌላ ሰው ተጽዕኖ መኖር የለበትም። አደገኛ ስለሆነ የላይፍ ታይም ነገር ስለሆነ ሕክምናም እንደዚሁ ነው። መድኃኒታችሁን ጣሉ የእምነት መለኪያ አይደለም። ግን ሰው ኮንቪክሽኑ ከመጣለት እግዚአብሔር ከተናገረው ትክክለኛው አማራጭ እሱ ነው። ኮንቪክሽን ግን ይፈልጋል። ካለበዚያ ሰዎች ራሳቸውን አደጋ ላይ ይጥላሉ። ምክንያቱም አመንኩ ያለ ሁሉ ማመኑ በምንድን ነው የሚታወቀው? እምነት ያለው በልብ ላይ አይደል? ይህንንም አንድ ቀን አይተነዋል። ሰው በልቡ አምኖ በአፉ መስክሮ ይድናል አይደል? ማንም ያለው ነገር እንዲደረግለት ቢያምን በምኑ በልቡ ሳይጠራጠር ይህን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። አያችሁ፣ ከኮንፌሽን በፊት የልብ እምነት ይቀድማል ማለት ነው። በእርግጥ ነው ኮንፌሽን መናገር፣ ደጋግሞ መናገር የልባችንን ሁኔታ ሊለውጠው ስለሚችል ችግር አለበት እያልኩ አይደለም። ግን ሰው በልቡ ሳያምን ባፉ ሊለፈልፍ ይችላል እና ብዙ ሰዎችን ያሰናክላል ይሄ ጉዳይ። ሰውየው አምናለሁ እያለ እንዴት ሞተ እንዴ? በልቡ ያለውን ማን አየ? ማን አይቶታል? እሺ እንግዲህ ስለ ጀሆቫ ሮፊ ይህንን ከተነጋገርን እግዚአብሔር ፈዋሽ ነኝ እንዳለና በተግባር እንዳሳየ ከተመለከትን ዛሬ ከጀሆቫ ሮፊም ትንሽ ሐሳብ የምናየው አለ። ጀሆቫ ሻሎምን የእግዚአብሔርን ጀሆቫ ሻሎም የሚለውን ስም እናያለን። መጽሐፍ ቅዱስ የያዛችሁ ይሄ ስም የሚገኝበት ቦታ መሳፍንት 6 ቁጥር 24 ላይ ነው። መጽሐፈ መሳፍንት ነገስታት ሳይሆኑ መሳፍንት የገዙበት ዘመን ማለት ነው። ስለ ጌዲዮን ነው እዚህ ላይ የሚተርከው። ይህንን ስም ለእግዚአብሔር የሰጠው ጌዲዮን ነው። ጌዲዮንም በዚያ ለእግዚአብሔር መሰዊያ ሰራ።
ስሙንም እግዚአብሔር ሰላም ወይም ጀሆቫ ሻሎም ብሎ ጠራው። እርሱም እስከ ዛሬ ድረስ ለአቢያዝራውያን በምትሆነው በኦፍራ አለ። እግዚአብሔር ሻሎም። የጌዲዮንን ታሪክ ሁላችሁም ስለምታውቁ በዝርዝር እዛ ውስጥ መግባት የለብኝም። ምክንያቱም ከዚህ በፊትም በጥቂት አንስተነዋል። ጌዲዮን እግዚአብሔር ባስነሳው በሾመው በቀባው ዘመን እስራኤል በጣም በጥቃት ውስጥ እንደነበሩ መመልከት ትችላላችሁ። ምክንያቱም ከኢያሱ በኋላ አብረውትም ከነበሩ መሪዎች፣ ሽማግሌዎች በኋላ እነሱን የማያውቅ ሌላ ትውልድ እንደተነሳ ይናገራልና እስራኤላውያን እግዚአብሔር ባሰመረላቸው መስመር መሄድ አቁመው በእግዚአብሔር ላይ በተደጋጋሚ ያመጹበት መጽሐፍ ነው የመሳፍንት መጽሐፍ። የምህረትና የፍርድ አዙሪት ያለበት መጽሐፍ ነው መጽሐፉ። እግዚአብሔር ይቅር ይላቸዋል፣ ይበድላሉ፣ ይጮሃሉ። እግዚአብሔር ያው ይቀጣቸዋል ጣዖታትን ማምለክ ሲጀምሩ። ከዛ ወደ እግዚአብሔር ይጮሃሉ፣ እግዚአብሔር ያድናቸዋል፣ ይታደጋቸዋል። የተወሰነ ዘመን እረፍት ያገኛሉ። ከዛ በኋላ ተመልሰው ተረከዛቸውን ያነሳሉ፣ ይጠግባሉ። ሲበሉ ነው ደግሞ ሲበሉ በበላና በጠገብክ ጊዜ የመረጠህን አምላክህን እንዳትረሳ ተጠንቀቅ ብሎ ስለነበር እግዚአብሔር ያበላል፣ እግዚአብሔር ያበለጥጋል። ነገር ግን ብዙ ጊዜ ሰዎች ተረከዛቸውን ያነሳሉ። ይህን እግዚአብሔር ስለሚያውቅ አስቀድሞ አስጠንቅቋቸዋል። ነገር ግን ያው ነገር ነበር ተመላልሶ ተደጋግሞ በእስራኤል የሚሆነው። እግዚአብሔርን ይበድላሉ፣ እግዚአብሔር አሳልፎ ይሰጣቸዋል። በጨካኞች እጅ ወደ እግዚአብሔር ይጮሃሉ፣ እግዚአብሔር ያድናቸዋል። እና ከነዛ ኢንሲደንቶች አንዱ ነው ይሄ ጌዲዮን የተነሳበት ዘመን። እና ምድያማውያን የተባሉ በጣም ጨካኞች ወደ እስራኤል እንደ አሸዋ የምድር አሸዋ በቅሎቻቸው ምናምን በጣም ብዙዎች ነበሩ። ግመሎቻቸው ይላል ይመጣሉ፣ የምድሪቱን ፍሬ ይበላሉ፣ የሚችሉትን ይወስዳሉ፣ ማይችሉትን ያበላሻሉ። በጣም ክፎች ነበሩ። አማሌቃውያንም አብረዋቸው ነበሩ። አማሌቃውያን ደግሞ በጣም የእስራኤል ጠላቶች እንደሆኑ እግዚአብሔር ራሱ ቃል እንደተናገረባቸው ይህንን በቃል ውስጥ መገንዘብ እንችላለን። እና በዛን ወቅት የተነሳ ሰው ነው ጌዲዮን። አንተ ጽኑ ብርቱ ኃያል ሰው በዚህ በጉልበት ሂድ ብሎ እግዚአብሔር ያስነሳው ሰው ነው እስራኤልን እንዲያድን። እስራኤልን ካዳናቸው በኋላ በመካከል ታሪኩ ላይ ይህንን ስም ታገኙታላችሁ። በጣም ኢንተረስቲንግ ነው ታሪኩን ብታዩት። ምክንያቱም ሁለት ፕሪንሲፕል ከዚህ በፊት እንዳነሳሁት ታገኛላችሁ። አሁን እዛ ውስጥ በዝርዝር የምገባው ጉዳይ አይደለም። ድህነት ጥቃት መሆኑን ታገኛላችሁ በዚህ ክፍል ውስጥ። ብልጥግና ደግሞ ወጥመድ መሆኑን ታያላችሁ በዚህ ክፍል ውስጥ። ምክንያቱም ብዙ ምርኮ አገኘ ጌዲዮን፣ ብዙ ወርቅ ማረከ፣ ብዙ ብር ማረከ። ኤፉድ አድርጎ ሰራውና በየት ቦታ ነው አቆመው ይላል። እስራኤልም ይህን ተከትሎ ምን አረገበት ይላል? አመነዘረበት ይላል። እግዚአብሔር በሰጣቸው ወርቅ፣ እሱ በሰጣቸው ሀብት፣ በበረሃም እያሉ ይህንን አድርገዋል። እግዚአብሔር በሰጣቸው ወርቅ ነው ጥጃ ያቆሙት። አንዱ ትልቁ ቻሌንጅ ለእግዚአብሔር ምንም መቼም ቻሌንጅ የለበትም፣ ግን ህዝቡን ለመባረክ ሲፈልግ ይሄ ይመስለኛል ትልቁ ችግር የእግዚአብሔር ባህሪ ሆኖ ሳይሆን። ስለዚህ ነፃነት ካገኙ በኋላ ይሄ የሰጣቸው ሀብት፣ ይሄ ማረኩት ሀብት ወጥመድ ነው የሆነባቸው። ስለዚህ ከዚህ በፊት ይህን አንድ ሁለቴ አንስቻለሁኝ። ድህነት ጥቃት ነው በእግዚአብሔር ቃል ውስጥ፣ በረከት አይደለም። ይህን የምናገረው ለምንድን ነው? ከአንዱ ለመሸሽ ሌላ ነገር ውስጥ ስለምንገባ ማለት ነው። እንደጋግሜ አንስቻለሁኝ። አንታመምም የሚሉ ሰዎችን ለመቃወም እንታመማለን ማለት አለብን ወይ? የብልጥግና ወንጌል ይሰብካሉ የተባሉትን ሰዎች ለመቃወም ብለን የድህነት ወንጌል እንሰብካለን ወይ? ወንጌል ማለት የምስራች ማለት ነው። ስለዚህ ድህነት እንዴት አድርጎ ነው ወንጌል ሊሆን የሚችለው? እንዴት አድርጎ ነው የምስራች ሊሆን የሚችለው? ሎጂካሊም ስናስበው
ግን እዚህ ውስጥ ያንን ፕሪንሲፕል እናያለን። በጣም ተጠቁ፣ እግዚአብሔር አዘነላቸው፣ ወደ እግዚአብሔር ሲጮሁ የድህነታቸውን ቀንበር ሰበረላቸው። ብር መጣ፣ ወርቅ መጣ፣ ሀብት መጣ። ነገር ግን ከዛ በኋላ ተጠመደበት፣ እሱና ቤተሰቡ ራሱ ተጠመደበት ይላል። እስራኤላውያን አመነዘሩበት ይላል። ለምን? ጣዖት አድርገው አመለኩት ሀብታቸውን፣ እግዚአብሔር የሰጣቸውን። እግዚአብሔርን ትተው የሰጣቸውን ማምለክ ጀመሩ። እግዚአብሔርን ትተው ሌላ ነገር ማምለክ ጀመሩ። ግን ዛሬ ይህንን ትምህርት ስንማር እግዚአብሔር ስለ መከናወን ያለው ሐሳብ ምንድን ነው? እሺ፣ ስለ ስኬት ያለው ሐሳብ ምንድን ነው? እግዚአብሔር ሐሳባችንን ከሐሳቡ ጋር የምናስማማ ከሆነ በቃል ውስጥ ይህንን ቆፈረን ማግኘት አለብን። ሻሎምና ስኬትን እናያለን። ሻሎም ማለት በሂብሩ ደህና መሆን፣ ሴፍ። ባለፈው ጊዜ እንዳነሳው ተዘሎ መቀመጥ ይለዋል እግዚአብሔር ቃል። አሁን ይሄ ድሮ አማርኛ ስለሆነ አዳዲስ ትውልድ ላይ ገባው ይችላል። ተዘሎ መቀመጥ ማለት አጥፊው ሲመጣ ይዘልሃል ማለት ነው። ተዘሎ መቀመጥ፣ ሴፍ መሆን፣ ተረጋግቶ መኖር። የባሪያውን ሻሎም፣ የባሪያውን ደህና መሆን የሚወድ እግዚአብሔር ደህና መሆናችን፣ ተረጋግተን መቀመጣችንን ይፈልጋል ወገኖች ሆይ። በእግዚአብሔር አስተሳሰብ ውስጥ እግዚአብሔር አንዳንድ ጊዜ የተጣመመ ስዕል ነው ስለ እግዚአብሔር ያለ። መሰቃየታችን፣ ማጣታችን፣ መንጣታችን፣ መገርጣታችን የሚያስደስተ ይመስለናል። this is demonic፣ አጋንንታዊ ነው፣ ከእግዚአብሔር ባህሪ ጋር አይሄድም። በነገራችን ላይ የመጀመሪያው ቀን ስንጀምር፣ ስለ ጸሎት ስንጀምር፣ ጸሎት መጠጋት ነው፣ መቅረብ ነው፣ ኢንቲሜሲ ነው ከእግዚአብሔር ጋር ብለናል። በተጠጋችሁት ቁጥር ስለ እግዚአብሔር ማንነት እየገባችሁ ይሄዳል። ስለዚህ እንደዚህ አይነት አስተሳሰቦች እየተራገፉ ይሄዳሉ። በእግዚአብሔር ላይ የሚነሱ የትዕቢት ሐሳቦች፣ እግዚአብሔርን የማይመጥኑ ሐሳቦች ምሽግ ሆነው አጋንንታዊ ምሽግ ሆነው ሐሳብ ላይ የሚረግጡ አጋንንታዊ ምሽጎች ይፈርሳሉ። ሁለተኛ ቆሮንቶስ ምዕራፍ 10 ላይ ያንን ነው የሚናገረው። ጦር መሳሪያችን ስጋዊ አይደለም አይደል? ሰዋዊ አይደለም። እንደ ሰው ብንመላለስም፣ እንደ ሰው ልማድ ብንመላለስም፣ ብንወጣም፣ ብንገባም፣ ብንተኛም፣ ብንነሳም፣ ብንበላም፣ ግን ጦር መሳሪያችን ሰዋዊ አይደለም። ምሽግን በእግዚአብሔር ፊት ለማፍረስ ብርቱ ነው። ምንድነው ይሄ ምሽግ? በሰው ሐሳብ ላይ አጋንንቶች የሚሰሩት አጌንስት ጋድ፣ በእግዚአብሔር ላይ የሚነሳ የትዕቢት ሐሳብ። እግዚአብሔር ያልሆነውን ነው ካለ በቃሉ መፍረስ አለበት። ስለዚህ አንደኛው ሻሎም፣ እግዚአብሔር የእኛን ደህና መሆን ይፈልጋል። ሁለተኛ የእኛን ደስተኛ መሆን ይፈልጋል። ተፈጥሮዬ ነው ሐዘን አትበሉ። ተፈጥሯችንን እግዚአብሔር ቀይሮታል። ይሄ ደግሞ አዲስ ኪዳናዊ እኮ ሐሳብ ነው። ሁል ጊዜ ደስ ይበላችሁ የሚል ቃል አለ። አንደኛ ተሰሎንቄ ምዕራፍ 5 ላይ ምንድን ነው? የእግዚአብሔር ፈቃድ ነው። ምኑ? ደስተኛ መሆኔ። ደስታ የሚዘርፍ አለ ወይ? ደስታ የሚሰርቅ አለ ወይ? ብዙ በወደቀ መሬት፣ ቅድም ፓስተር ሚሊ እንደተናገረው በወደቀ መሬት ሳይሆን በወደቀ ዓለም ውስጥ አይደለም ወይ የምንኖረው? እንዴት ሁሌ ደስተኛ መሆን ይቻላል? እግዚአብሔር የማይቻል ነገር አይናገርም። በአንዳች አትጨነቁ ሲል ብዙ ሰዎችን ካውንስል ሳደርግ አንዳንዱ ሰው ቀጥታም ባይሆን በኢምፕሊኬሽን ልረዳው አልችልም ይላል። ለምሳሌ አሁን ከውጭ አንድ የደወለች እህት ይቅር ማለት አቃተኝ። ይቅር ማለት ሊያቅትሽ አይችልም። ምክንያቱም ይቅርታ የፈቃድ ጉዳይ ነው እንጂ የስሜት ጉዳይ አይደለም። የእግዚአብሔር ቃል ብሏልና እርዳኝ ብሎ መቅረብ አንድ ነገር ነው። እግዚአብሔር የማንችለውን ነገር ሊነግረን አይችልም። አትጨነቁ ካለ ይቻላል ማለት ነው አለመጨነቅ። ጭንቀት አይመጣም እያለን አይደለም። ጭንቀቱ ግን እኛን መግዛት፣ መቆጣጠር
በቁጥጥር ስር ማዋል የለበትም። ምክንያቱም የእግዚአብሔር ፈቃድ ለኛ ምንድነው? ሻሎም ነው። ሻሎም ምንድነው? ደስተኛ መሆን ማለት ነው። ትርጉሙ የቃሉ ትርጉም አሁን ራሱ ዕብራይስጥ ውስጥ ገብታችሁ ብታዩ የምታገኙትን ትርጉም ነው እኔ ባጭሩ። ከዚህም ይሰፋል እየነገርኳችሁ ያለሁት። ሁልጊዜ ደስ ይበላችሁ ባይቻል እንዴት ይላል? ለነገሩ በእውነት መዳኑ የገባው ሰው ቅድም እንደዘመርነው ማምለጡ የገባው ሰው እንዴት ላይደሰት ይችላል? ግን የሐዘን መናፍስት የሉም ማለት አይደለም። ወይ ደግሞ ደስታችን ለመቀማት የሚመጡ ሁኔታዎችና ጠላቶች የሉም ማለት አይደለም። ግን እኛ መብት አለን እግዚአብሔር የሰጠንን ነገር የማስጠበቅ። ስለዚህ የባሪያውን ደስተኛ መሆን የሚወድ እግዚአብሔር ታላቅ ይሁን ይበሉ። በጌታ ደስ ይበላችሁ ሲባል እኮ አንዳንድ ጊዜ የእኛን ስሜት ብቻ ይመስለናል። አይደለም 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 አይደለም። የሚያዩን ሰዎች፣ በሁኔታ ሁሉ የሚደሰት ሰው ጌታን የማያውቁትን ሰዎች ተጽዕኖ ያሳደርባቸዋል። አንድ አይነት ነገር ውስጥ እያለፉ፣ አንድ አይነት ምድር ላይ እየኖሩ፣ አንድ አይነት ገቢ እያላቸው ይሄኛው ደስተኛ ያኛው የተከፋ ከሆነ እኮ ጥያቄ መፍጠሩ አይቀርም። በሁኔታ ሁሉ እግዚአብሔርን የማመሰግን ከሆነ፣ በሁኔታ ሁሉ የምደሰት ከሆነ በጎረቤቶቼ ላይ ተጽዕኖ ማሳደር እንዴት ይቀራል? ወይ በስራ ባልደረቦቼ፣ ወይ በትምህርት አጋሮቼ። የእግዚአብሔር ፈቃድ አንዱ ይሄ ነው። ምስክሮች ትሆናላችሁ ሲል በአፍ መመስከር ብቻ አይደለም። አፌን ሳቅ ሞልቶታል የሚል ዝማሬ እየዘመርክ ፊትህ ጭምድድ ካለ ፊትህ የምትዘምረውን ነገር አይመሰክርም ማለት ነው። በጌታ ደስ ይበላችሁ እያልክ የበቅሎ ፊት ካለ ፊትህ አልመሰከረም ማለት ነው። እና ይሄ የምንናገረው ደስታ ፌክ ደስታ አይደለም፣ የእውነት ደስታ ነው። ሌላ ተግባቢ መሆን ቢቻላችሁ አለ እኮ የእግዚአብሔር ቃል፣ በእናንተ ዘንድ በእናንተ ላይ ዲፔንድ እስካደረገ ድረስ ከሁሉ ጋር በሰላም ኑሩ። ሰላም የማይፈልግ ሰው ካለ ምንም ልታደርጉት አትችሉም። በእናንተ ዘንድ ግን ተግባቢዎች፣ ፕሌዛንት የሆናችሁ ሰዎች፣ ፊታችሁ የሚገፈጥር የሚጋፋ ሳይሆን ሰዎችን የሚስብ ተግባቢ። ሻሎም ያ ነው ተግባቢ መሆን፣ ፍሬንድሊ መሆን ማለት ነው። ፍሬንድሊ እንደዛ ናችሁ። ሌላ ግን ሻሎም የሚገርማችሁ ጤና መሆን። ይሄ ጤና መሆን የሚለው ቃል በአካልም ጤና መሆን ነው፣ በዶክትሪንም ጤነኛ መሆን፣ ባስተምሮ። ይሄ እንግዲህ ከአስተሳሰባችሁ ጋር የተገናኘ ነገር ነው ማለት ነው። የእግዚአብሔርን ቃል የሚያጣምሙ ሰዎች አስተሳሰባቸው ጤና ያጣ ሰዎች ናቸው፣ ወይም ደግሞ ሞቲቫቸው የተበላሸ ሰዎች ናቸው። የልብ ተነሳስቷቸው የተበላሸ ነው ማለት ነው። እግዚአብሔር በአስተሳሰባችን ባስተምሯችን ጤነኞች እንድንሆን ይፈልጋል። ግን ጤና መሆን ብቻ አይደለም፣ እንድንበለጽግ ይፈልጋል። የባሪያውን መበልጸግ የሚወድ እግዚአብሔርን ዘወትር ታላቅ ይሁን ይበሉት፣ ይዘምሩለት። እንግሊዘኛው ላይ let them magnify the Lord። በቃ እግዚአብሔር ይክበር፣ አይተውት። ምናልባት ዛሬ ከቻልን እንመጣበታለን አይመስለኝም፣ ግን የሚመጣው ሳምንት የምናየው ይሆናል። የብልጥግና ወንጌል ታዲያ ምንድን ነው ችግሩ? እነሱን ለመሸሽ ብለን ድህነት አንሰብክም። እግዚአብሔር የባሪያዎቹን መበልጸግ ይፈልጋል። ግን ደጋግሜ የማነሳው ባለፈው ጊዜ እንዳነሳው ጆን ዌስሊ እንደተናገረው ክርስቲያኒቲ ሰልፍ ዲስትራክቲቭ እንዳለው፣ ሰዎች ሲያገኙ፣ ሲደላደሉ፣ ሲመቻቹ ይጠግባሉ፣ ተረከዛቸውን ያነሳሉ። እግዚአብሔር ማን ነው ይላሉ። ኮራፕትድ ይሆናሉ። ስለዚህ ሰዎች እግዚአብሔር ሀብት እንዲሰጣቸው ከጠየቁ ጸጋውንም አብረው እንዲሰጣቸው
መጠየቅ አለባቸው ማለት ነው። ምክንያቱም እግዚአብሔር አይሰጥም አይልም። ገንዘብን መውደድ ምንድን ነው ይላል? It's the root of all evil። የክፋት ሁሉ ስር ነው። ገንዘብ አይደለም የሚለው፣ ገንዘብን መውደድ። እግዚአብሔርን መምሰል ማትረፊያ የሚሆን የመሰላቸው፣ ይሄ እኮ ጤና ያጣና የተቃወሰ አስተሳሰብ ነው። እግዚአብሔርን መምሰል ማትረፊያ፣ የእግዚአብሔር ቃል ማትረፊያ የሚሆን የመሰላቸው፣ ይህንን ሲፈልጉ ምን ሆኑ ይላል? ከእምነት ተሳስተው በብዙ ስቃይ ራሳቸውን ወጉ። አጭበርብረው በሚያገኙ ሰዎች አትቅኑ። ራሳቸውን በብዙ መከራ ራሳቸውን ይወጋሉ። ምናልባት አላቅም፣ በቦዲጋርድ የሚሄዱት ሽጉጥ የሚታጠቁት አንዳንዶቹ በብዙ ስቃይ ራስን መውጋት አይደለም፣ በጤና መኖር ሲቻል፣ በሰላም መኖር ሲቻል፣ አንድ ገንዘብ የዘረፍኩት ሰው ይደፋኛል ብሎ መንቀሳቀስ። ግን በዛው ክፍል ላይ ሄዳችሁ ስታነቡ ደግሞ ባለፈው ጊዜ አንድ ቦታ ላይ አንስቻለሁ፣ ደጋግሞ መነገር አለበት። ደስም እንዲለን ሁሉን አትርፎ በሚሰጠን። ይሄ ነው ቃሉ። ሁሉን አትርፎ በሚሰጠን፣ በቁጥቁጥ በሚሰጠን አይደለም። ሁሉን አትርፎ በሚሰጠን ምን እንድንሆን? ደስ እንዲለን። ሀብትህ ከሰጠህ ኤንጆይ እንድታደርገው ነው የሰጠህ። ለአንዲት እህት ትጸልይ የሆነ ነገር የጸሎት ርዕስ ሰጠኝ። አሁን ርዕሱ ጠፋኝ፣ ግን ጌታ ይህንን በላት ብሎኝ በጣም ለራሴም ተደሰኩ። እሷ ሀብት የሰጠሽ ኤንጆይ እንድታደርጊው ነው ጌታ፣ ኤንጆይ እንድታደርጊው ነው የሰጠውሽ ሀብት ብሎሻል ማለት ደስ አይልም? ብር ያለው ሰው መሳቀቅ የለበትም፣ የወንጌልን ስራ መስራት አለበት እንጂ። ሀብት የተሰጠው ሰው ድሃ አታሳቁ ይባላል። ትክክል ነው። ሀብታምም አናሳቅቅ፣ ደግሞ አላግባብ ቦታም አንሰጣቸው፣ የተለየ ወንበር ፊትም አናደርግላቸው። ሁሉም የዳነው በጸጋ ነው። ኋላ ተቀመጡ፣ ፊት ተቀመጡ፣ እኛ አናሽሞነሙናቸው። እግዚአብሔር ግን የእኛን መበልጠግ ይፈልጋል። ይህ ብቻ አይደለም፣ ሰላም መሆናችንን ይፈልጋል። ሻሎም ራሱ ትርጉሙ ሰላም ስለሆነ ጌታ ሰላም ሊሰጠን ነው የመጣው። ሰላም ልሰጥ አይደለም የመጣሁት፣ ሰይፍ ይዤ ነው የመጣሁት ብሏል በአንድ ስፍራ ላይ። ይሄ ማለት ከሚያምኑት ሰላም ሊወስድ ነው እንዴ? አይደለም። በሚያምኑና በማያምኑ በሚቀበሉትና በማይቀበሉት መካከል ጠብ ስለሚኖር፣ ምክንያቱም በሴቲቱ ዘርና በእባቡ ዘር መካከል ሁል ጊዜ እግዚአብሔር ያስቀመጠው ጠብ ስላለ፣ በመካከላችሁ ጥል አኖራለሁ ስላለ። ለዚህ ነው አሁን ሚዲያ ላይ የምናየው ኢየሱስ ክርስቶስ ቤዛ ነው ስለተባለ ብዙ ተነስቶ የሚንጫጫው የእባቡ ዘሮች ስለሆኑ ነው። ሶሪ ምን አናደዳቸው? ክርስቶስ ቤዛ ነው ስለተባለ ለምን ይናደዳል? የእባብ ዘር ካልሆነ እባቡ ብቻ ነው የሚናደደው። ምክንያቱም ራሱን ሊቀጠቅጥ የመጣው ማን እንደሆነ ስለሚያውቅ እንጂ እሱን ላመናችሁ ላመንኩት ጌታ ሰላም ይዞ ነው የመጣው። እሱ ሞቶ ሲነሳ በጣም ተረብሸው በር ዘግተው ተቀምጠው፣ መቼም እንዴት እንደሚያስደነግጥ መገመት የሚቻል አይመስለኝም። አይዶን ነው። በግድግዳ በኩል አሁን ሰው ቢገባ ምን ትላላችሁ? በር ሳይከፍት ሲገቡ በጣም እንደሚረበሹ እርግጠኛ ነኝ። በግድግዳ ሰው ሲገባ ግን እንደዚህ ነው ያላቸው፣ ሰላም ለእናንተ ይሁን፣ ሻሎም፣ ሰላም ለእናንተ ይሁን። የባሪያውን ሰላም የሚወድ የባሪያውን መበልጸግ የሚወድ እግዚአብሔር ታላቅ ይሁን። ዘወትር ይበሉ። ሞገስ ማግኘት ነው ሌላው። ሻሎም ሞገስ ማለት ነው፣ ፌቨር ማግኘት። ዓለም ስላላወቃችን ነው እንጂ በእግዚአብሔር ዘንድ እኛ ፌቨር ያገኘን ሰዎች ነን። በጣም ፌቨር ያገኘን ሰዎች ነን።
የእግዚአብሔር ልጆች ተብለን ልንጠራ እግዚአብሔር ምን አይነት ፍቅር እንዳሳየን እዩ። እንዲሁም ነን። ገና ደግሞ ስንገለጥ ምን እንደምንሆን አልታወቀም። ገና መች ታሪካችን አለቀ፣ መች ተደመደመ። እዚህ ምድር ላይ ገና እየገነንን እንሄዳለን። ሰዎች ስለናቁን ስላጣጣሉን ዳዝ ሚን በፍጹም ተራ ሰዎች ነን ማለት አይደለም። መላእክት የታዘዙልን ሰዎች ነን። እግዚአብሔር የተቀበለን ሰዎች ነን። የሚያጸድቅ እግዚአብሔር ነው። ታዲያ የሚኮንን ማን ነው ይላል። እግዚአብሔር ካጸደቀ ማን ሊኮንን ይችላል? የእግዚአብሔር ልጆች ነን ጸድቀናል ብንል እኮ ሰዎች ይናደዳል። እናንተም ብሎ ማናችሁ እናንተ? እግዚአብሔር አጸደቀ፣ ማንም መኮንን አይችልም። እና ደግሞ ልክ ያ ዮሐንስ ላይ እንደሚለው ስንገለጥ ደግሞ ገና ምን እንደምንሆን አልታወቀም ማለት ክርስቶስን ፐርፌክትሊ ክርስቶስን ስንመስል ያንን ኮራፕት የማይሆነውን አካል ስንለብስ ምን እንደምንሆን ገና አልታወቀም። እናንተ በዚህች በቁጥቁጥ ብቻ ነው እንደ ክርስትና የምትለኩት። እዚች ባለች እዚች ባለች ቻሌንጅ፣ እዚች ባለች መከራ፣ እዚች ባለች ጥያቄ ስለዚህ ሞገስ ማግኘት ይሄ ብቻ አይደለም፣ ግን ታላቅ መሆን ግሬትነስ፣ ለግሬትነስ ነው የተጠራው። ለምን? a great God has called us። ታላቅ አምላክ ነው የጠራን። በነገራችን ላይ እግዚአብሔር ውሽልሽል ስራ፣ ተራ ስራ እንደማይሰራ ታውቃላችሁ። ልጆች ወልዷል፣ የከበሩ ናቸው። በክርስቶስ የወለዳቸው፣ በደሙ ያጠባቸው፣ በደሙ የገዛቸው፣ በደሙ የዋጃቸው ልጆች በግንባራቸው ላይ ምልክት ያለባቸው የመንፈስ ማህተም ያለባቸው ልጆች በጣም ትልቅነት፣ ታላቅነት በሕይወታቸዋል። ጠላት ግን የተሰጠን እንድናቃልል ይፈልጋል። እሺ ሻሎምና ስኬት ነው ያልኩት። ኢያሱ 1:7 ሄደን እናንብበው። ኢያሱ 1:7 ላይ ለኢያሱ እግዚአብሔር የሰጠው ቅድመ ሁኔታ ለምዕራፍ 1 ላይ ሙሴ ከሞተ በኋላ እስራኤልን መምራት በጣም ቻሌንጅ እንደሚሆንበት ስላወቀ እግዚአብሔር አትፍራ፣ ቁጥር 7 ላይ ነገር ግን ጽና። እሺ ለእናንተ መልእክት ነው። እጅግ በርታ፣ እጅግ በርቺ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቀው አድርገውም፣ በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። ስለዚህ መከናወናችን በእኛ እጅ ነው ያለው ማለት ነው። ተግባባን? የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው ወይም ደግሞ አሰላስለው። ሜዲቴሽን በሌሎች ሃይማኖቶች ውስጥ በሂንዱይዝም በቡዲዝም ውስጥ ሜዲቴሽን አለ። አጋንንታዊ ሆነ ማለት ነው፣ ከአጋንንቱ ዓለም ጋር ለመገናኘት። ይህ ግን ከእግዚአብሔር ጋር ለመገናኘት አድርገውም በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። እንግሊዘኛው ምንድን ነው የሚለው? አሁንም ፕሮስፐር እንድታደርግ መንገድ ፕሮስፐር እንዲያደርግ ምን እንዲከናወንልህ፣ እግዚአብሔር እንዲከናወንልን ይፈልጋል። ህልማችን እንዲከናወን ይፈልጋል። ኑሯችን እንዲከናወን ይፈልጋል። ትዳራችን እንዲከናወን ይፈልጋል። ይሄ ነው እኛ የምናውቀው። እግዚአብሔር በእኛ ኪሳራ አይደሰትም። በእኛ ባለመከናወን አይከብርም። ይህንን ቃል ግን እንየው። በሂብሩ ይሄ ቃል ሳካል ይባላል። እሱን የሚመስልም ሌላ ቃል አለ፣ ጻካል የሚል እሱ ውስጥ አንገባም። ሳካልን ብቻ እንመልከተው። እዚህ መከናወን እንዲከናወንልህ ያለው ወይም ደግሞ ፕሮስፐር እንድታደርግ ያለው ፕሮስፔሪቲ ያለው ቃል ምንድን ነው? ሳካል ብላችሁ ስታዩት የሚገርማችሁ ይህን ሁሉ ነው። አንደኛ አስተዋይ መሆን። አስተዋይ
ሌላስ? ባለ አእምሮ። ምን ማለት ነው ባለ አእምሮ? ባለ አእምሮ ማለት ሳውንድ ማይንድ ይላል አይደል? ሁለተኛ ጢሞቴዎስ የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ያልተሰጠንን መንፈስ ሬዚስት እናደርገዋለን። ተቃውሙ ስለተባለ ያልተሰጠንን እንቃወማለን። ስለዚህ የኃይል መንፈስ ተሰጥቶኛል፣ የፍቅር መንፈስ ተሰጥቶኛል። የጥላቻ መንፈስ የተሰጣቸው ሰዎች እንዳሉ ሁሉ እኛም የፍቅር መንፈስ ተሰጥቶናል። ግን ራስን የመግዛት የሚለው መንፈስ እንግሊዘኛው ላይ ምን ይላል? ሳውንድ ማይንድ፣ አስተዋይ መሆን፣ ባለ አእምሮ መሆን፣ ጠቢብ መሆን። ጥበበኛ እንድንሆን እግዚአብሔር ይፈልጋል። ማንም ጥበብ የሚጎለው ቢኖር ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን። ያዕቆብ ምዕራፍ 1 ላይ ነው። እርሱ ምን ያደርገዋል ይላል? ይሰጠዋል። ጥበብ ጎሏቸዋል፣ ለምኑ አለ። ሳይነቅፍ በልግስና መስጠት ምን ማለት? ደስ ብሎት ይሰጣል ማለት ነው። እግዚአብሔር ጥበብን ይሰጣል። በዚህ ጉዳይ ላይ ጌታ ሆይ ጥበብ እፈልጋለሁ። ለማገልገል ጥበብ ያስፈልጋል። ቸርች ለመብላት ጥበብ ያስፈልጋል። ቤተሰብ ለመምራት ጥበብ ያስፈልጋል። ለማገልገል ጥበብ ያስፈልጋል። በምድር ላይ ለመኖር ጥበብ ያስፈልጋል። እግዚአብሔር የሰጠንን ሪሶርስ በትክክል ለመጠቀም ጥበብ ያስፈልጋል። መጠየቅ ትችላላችሁ። ሳካል መከናወን፣ ጠቢብ መሆን፣ መበልጸግ አሁንም መጠየቃል። ይሄ ከእግዚአብሔር ቃል ውስጥ ያወጣ ነው እንጂ በነሸጥ አድርጎን የምንናገረው አይደለም። ትበለጽጋለህ፣ ትተሳለህ ኖ። በፕሪንሲፕል የእግዚአብሔር ቃል ውስጥ ያለውን ነገር አውጥተን ማሳየት መቻል አለብን ለሕዝቡ። ይላል ወይ ቃሉ ካለ በድፍረት ማወጅ ያስፈልጋል። እግዚአብሔር መበልጸጌን እንደሚወድ፣ መከናወኔን እንደሚወድ፣ ክህሎትም ማለት ነው። ክህሎት ችሎታ ማለት ነው አይደል? ሳካል የሚለው ቃል ክህሎትም ማለት ነው፣ ችሎታ። እግዚአብሔር ባሳየን መንገድ ላይ ስንሄድ የሰጠንን ህልም ስንሰራ ያንን መፈጸም የምንችልበትን ክህሎት መከናወን፣ አስተማሪ መሆን ማለት ነው ሳካል። በማስተዋል መምራት ማለት ነው ሳካል ማለት። ስለዚህ ወደ ቀኝም ወደ ግራም አትበል። ይህንን የአፌ ቃል የሕጉ ከአፍ አይለይ፣ በቀንም በሌሊትም አስበው አሰላስለው፣ ወደ ቀኝ ወደ ግራ አትበል። ባለፈው ጊዜ እንዳነሳሁት ኮንፈረንሱ ላይ እንዳነሳሁት ሐሳባችን እግዚአብሔር የሰጠን ስራ ላይ ከሆነ መላ ሰውነት ብሩህ ይሆናል ይላል። ይከናወንልሃል፣ ጠቢብ ትሆናለህ፣ ለሌሎች አስተማሪ ትሆናለህ። ለምንድን ነው አሁን ኢያሱን አውጥተን የምናነበው? ከዚህ ዘመን ሁሉ በኋላ አስተማሪ ሆኖልናል። ለምን? እግዚአብሔር የሰጠውን ነገር ስለሰማ። መጨረሻም የጠቢብነቱ ከፍታ ምን ላይ ነው የሚገለጠው? እናንተ የምታመልኩትን ራሳችሁ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ነው ያለው አይደል? እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ የምታመልኩትን ምረጡ። ዞሮ ዞሮ መጨረሻ ላይ የመብት ጉዳይ ስለሆነ፣ ስለዚህ ይህ ሰው እግዚአብሔር ያለውን ነገር ስላደረገ በማስተዋል መራ፣ በኃይል መራ፣ በጥበብ መራ፣ አስተማሪ ሆነ፣ በለጸገ። በለጸገ የሚለው ቃል ያው ባለፈው ጊዜ ትንሽ ዛሬ ፈታ እያደረግነው ነው። ገንዘብ ብቻ አይደለም። ገንዘብ እያላቸው ባለጸጋ ያልሆኑ ሰዎች አሉ። ገንዘብ ስላለ ብቻ ባለጸጋ ትሆናለህ ማለት አይደለም። ገንዘቡን እንዴት ኢንቨስት ማድረግ እንደሚችል ካላወቀ ገንዘብ ራሱ ሰልፍ ዲስትራክቲቭ ነው። እሱ ራሱ የሞቱት ማርተርድ ሰማዕት ማርተርድ ሆነው ነው ሕይወታቸውን ለጌታ ሰጥተው ነው የሞቱት። እሱ ብቻ ነው ናቹራል ሞት የሞተው። ከ90 ዓመቱ በኋላ
ተፈጥሯዊ ሞት የሞተ ከጌታ ደቀ መዛሙርት እሱ ብቻ ነው። ትራዲሽን እንደሚናገረው አንድ ጊዜ የፈላ ዘይት ውስጥ ነክረውት ምንም አልሆነም። ይህ መጽሐፍ ቅዱስ ላይ የለም፣ ግን እግዚአብሔር በዛ መንገድ እንዲመጣ አልፈለገም እና ፍጥሞ ደሴት ላይ ዮሐንስ ራእይን በዛ ላይ ያንን ራእይ እንደተቀበለ ሁላችንም እናውቃለን። ራሱን ሽማግሌው እያለ ነው በመልእክቶች ውስጥ የሚገልጠው እና ሶስተኛው ላይ ለወዳጁ ሲጽፍ ጸሎቴ ነው። የእግዚአብሔር ፈቃድ ካልሆነ ለምንድን ነው እንደዚህ የሚጸልየው? ይህ በጣም ጌታ ደረት ላይ የተጠጋ ጌታን በጣም የሚያውቅ ጌታ በራእይ የተገለጠለት በክብሮ የተገለጠለት ሰው ነው። ለወዳጁ ሲጽፍ እንዴት እንደዚህ ብሎ ጻፈ? ምናልባት የሚመጣው ሳምንት የምናየው እያሰላሰላችሁ እንድትቆዩ ይፈልጋለሁ። ነፍስ እንደሚከናወን እሺ፣ ልጠይቃችሁ፣ ነፍሳችን ምን ያህል ነው የተከናወነችው? ይህን እንድታስቡ እፈልጋለሁ። ወይስ ረስተነዋል? ልክ አለው ወይ? መለኪያ አለው ወይ? ለምስጋናችን ጥግ ላይ ሊኖር የማይገባው ለዚህ ነው። ነፍሳችን ምን ያህል ነው የተከናወነችው የሚለውን ጥያቄ ጠይቃችሁ በነገር ሁሉ አሁን እኮ እነሱን እየሸሸን እኮ አንዳንድ ነገር እኮ አንዳንድ ጥቅስ እኮ መጥቀስ እኮ ፈርተናል። ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትና የለመናችሁትን እንዳገኛችሁት እመኑ ይሆንላችሁማል ያለውን ቃል የኬኔት አጊን። ለነገሩ ይሄ ወርልድ ፌዝ ሙቭመንት የሚባለውን የጀመሩ እነሱ አይደሉም፣ እነ ኢደብሊው ኬንያን ናቸው። ምናልባት ታሪክ ውስጥ እዛ ውስጥ እኛ መግባት አያስፈልገንም እንጂ ምናልባት ፒውሪታኖች ምን የሚሉት ነገር ነበረ። አሁን አንድ ሰው እንደዚህ ሲል ሰምቼ ደንግጫለሁኝ። ሰው መጽደቁ የሚታወቀው መዳኑ የሚታወቀው መጽደቁ የሚታወቀው ድሃ በመርዳቱ ነው። ሰምታችሁ እንደሆነ አላውቅም። ዚስ አንድ ስክሪፕቸራል። የዛን ጊዜ ደግሞ ምን የሚባል ነገር ነበር? ሰው መዳኑ የሚታወቀው በመበልጸጉ ነው። ከዛ ጋር የተያያዘ ነገር አለው። ይሄ ማቴዎስ 11:23 ግን የኬኔት አጊን ጥቅስ አይደለም፣ የነ ኢደብሊው ኬንያን አይደለም፣ ወይ እነ ኮፕላንድ አይደለም። እነሱ ጭልጥ ብለው ወጥተው ሊሆን ይችላል፣ አላውቅም። ያንን ሀሳብ ስለምናስነሳው የግድ ማወቅ አለብን። አብያተ ክርስቲያናት የቃል እምነት እንቅስቃሴ እንቃወማለን ሲል ምንድን ነው የምንቃወመው? የምንቃወመው ነገር አለን፣ እውነት ነው። ምንድን ነው ግን የምንቃወመው? እዛ ውስጥ ትምህርት ውስጥ ምን ሀሳቦችን ነው የምንቃወመው? ስለዚህ ይህንንም ጥቅስ የብልጥግና አስተማሪዎች ጥቅስ ተብሎ ተፈርቶ ይሸሻል። አንሸሸውም፣ እንናገራለን። ለምን? የእግዚአብሔር ሀሳብ ነው። ምኑ? ነፍሳችን እንደሚከናወን ነፍሳችን እንደተከናወነች በነገር ሁሉ እንድንከናወን ማስረጃም አለን። ይኸው ተከናውነናል እኮ ከላስቲክ ወጥተናል። እግዚአብሔር ይመስገን። ሁሌ ላስቲክ ይዋጋኝ ነበር። ይህን ላስቲክ እለውጣለሁ በኢየሱስ ስም ብዬ ሳስብ የቤት አከራዋ ወይዘሮ ማን ነበሩ? እሺ ናቸው ወይዘሮ በላይነሽ እንዳይዘው መጥተው ገዣ መጣው ይሉኛል። እኔ የገባኝ በኋላ በጣም ሲደጋግሙ ልክ ሳስብ እና ስናገር ጠላት ሰምተው ሄዱ ይነግራቸዋል። ፌስታል ይወዳል በቃ ጠላት። አውቃለሁኝ የዚህ ቤት ዋናው ሰው ነው። እግዚአብሔር የሚያድረው በሰው ነው። ሰው እዚህ መዳኑ መፈወሱ አጋንንት መውጣቱ ነው ቁም ነገሩ። ግን እግዚአብሔር ውራጅ ይወዳል ያለው ማን ነው? ከዚህም የሚበልጡ ሊኖሩ ይችላሉ። እግዚአብሔር ይመስገን። ጣዖታችን አይሆን እንጂ መመጻደቂያችን አይሆን እንጂ እሱን የሚሸፍንብን አይሆን እንጂ ኤክሰለንስ እግዚአብሔር እንደዛ ኤክሰለንስ ይወዳል። ፍጡሩን ተመልከቱት እስቲ።
He's a God of excellence እግዚአብሔር ግን የብህውትና መንፈስ አለ። በቃ ገላ ሳትታጠብ ጫማ ሳታደርግ ጫማ ሲንሻፈፍ መንፈሳዊነት የሚያስመስል እርግጥ ምድር ላይ ያለ ነገር ባጭር ጊዜ የሚያልፍ ከሆነ በጣም እዛ ላይ እንትናችንን መጣል የለብንም። ግን እኔ አሁን ስለ እግዚአብሔር አስተሳሰብ ነው እያወራለሁ። ከቃል ውስጥ እየቆፈርን ያለነው ጀሆቫ ሻሎም በጸሎት እሱ ጋር ስንጠጋ በእምነት መጠየቅ የምትችሉት ማን እንደሆነ እንዴት እንደሚያስብ ከገባችሁ ነው። የኔን ሰላም ይወዳል፣ የኔን ፕሮስፔሪቲ ይወዳል፣ የኔን መከናወን ይወዳል ካላችሁ ለመጠየቅ አይከብዳችሁ። ሲምፕል ይሆናል መጠየቅ። መሬት እየደበደባችሁ ፀጉር እየነጫችሁ ግን ማልቀስ የለባችሁ። አጥብቀን መጸለይ ቢኖርብንም ነገር ግን እኛ ከምንፈልገው በላይ እንዲከናወንልን ይፈልጋል እና ይህንን ቃል ሳምንቱን እናንተ አሰላስሉት። ጀሆቫ ሻሎም እንዲህ አይነት አምላክ ነው ልላችሁ ነው። ነፍሳችን እንዳከናወነልን በነገር ሁሉ እንዲከናወንልን ጤናም እንዲኖረን ይፈልጋል። ለዚህ ነው በልምምዳችን ቃሉን አንፍታ። ለሰው ጸልየን ካልተፈወሰ እኛ ጸልየን ካልተፈወስን ያልተፈወሱ ሰዎች ቃል ውስጥ መፈለግ እንጀምራለን። ተባርካችሁ ለበረከት ያድርጋችሁ። እግዚአብሔር ይመስገን።